ስህተቶችና ቸልተኛ ውሳኔዎች በታሪክ ውስጥ ካሉ አስከፊ የባህር ውስጥ አደጋዎች ወደ አንዱ ይመሩናል። እናም ይህ ቪዲዮ በትክክል ያንን ያሳየናል። ይህ ጀልባ ወደ ውሃው ውስጥ ለመስጠም ብዙ ሰዓታት ፈጅቷል። ተሳፋሪዎቹ ነገሮች ደህና እንደሚሆኑ ማረጋገጫ ተሰጥቷቸው የነበረ ቢሆንም ግን ያ ማዘናጊያ ነበር። ከአደጋው ከዓመታት በኋላ መርከቧን ከውሃው ሲያስወጧት ብዙ ሚስጥሮች ተጋልጠዋል። በመርከቧ ሳውል ላይ ምን ተከስቶ ነው ከ300 ለሚበልጡ ሰዎች ሞት ተጠያቂ ሆነው እና ምን አይነት አሰቃቂ ስህተቶች ተደርገው ነው? ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ የምትመለከቱ ሰላማችሁ በያላችሁበት ይብዛላችሁ። የዛሬው ታሪክ ወደ ደቡብ ኮሪያ ይወስደናል። እናም ይህ ታሪክ ያስደነግጣችኋል። ከዚህ ቀደምም ይህን ታሪክ እንዳቀርብ ጠይቃችሁ ነበር። እነሆ ዛሬ በዝርዝር አብረን እንቃኛለን። ግን ከዚህ በፊት የወንጀል ማህደር እውነተኛ የሆኑ ታሪኮች መሆናቸውን ላሳውቃችሁ ወዳለሁ። ስለዚህ እንደነዚህ አይነት ታሪኮችን ለመስራት ያለፋል። ስለሆነም እናንተ እኔን ለማገዝ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አግዙኝ እያልኩኝ ታሪኩን እስከ መጨረሻው እንድትሰሙ ጠየቅኩ። ወደ ታሪኩ ልለፍ። የዛሬው ጉዳይ ከመሬት ወደ ባህር ውሃ ይወስደናል። ነገር ግን የባህር ጉዟችንን ከመጀመራችን በፊት ወደ ዳንዋን ሁለተኛ ደረጃ ትምህርት ቤት ፊታችንን ማዞር አለብን። ዳንዋን ሁለተኛ ደረጃ ትምህርት ቤት ተማሪዎች በ2014 የመጀመሪያ ወራት ውስጥ ብዙ የተማሪዎች ቡድን ለትምህርት ቤት ጉዞ እየተዘጋጁ ነበር። ይህ ጉዞ ታዲያ በኤምቪ ሳውል ላይ መጓዝ ነው። ኤምቪ ሳውል መኪኖች በላዩ ላይ የሚጫኑበትና የሚወርዱበት እንዲሁም መንገደኞችን የሚወስድ ትልቅ መርከብ ነው እና በአጠቃላይ 146 ሜትር ወይም 479 ጫማ ርዝመትና 200 ሜትር ስፋት ያለው ሲሆን 956 ሰው የመያዝ አቅም አለው። ይህም 921 መንገደኞችና ተጨማሪ ሰራተኞችን ያካትታል። ይህ መርከብ ስራውን የጀመረው በ1994 ሲሆን እስከ 2012 ዓመተ ምህረት መካከል ባሉት አገልግሎት ላይ ያለምንም ጉልህ አደጋዎች ወይም ክስተቶች አልፏል። በ2012 ዓመተ ምህረት ጁንግ ሃይጂን ማሪን መርከቧን ከ9 ሚሊዮን ፓውንድ ወይም ከ12 ሚሊዮን ዶላር በሚበልጥ ዋጋ ገዛት። ከዚህ በኋላ ብዙ ለውጦችንና ማሻሻያዎችን አደረገ። ስለዚህ የመርከቧ አቅም ጠቅላላ ቶንና የተሳፋሪዎችን ቁጥር ጨምሯል እና ሁለት ተጨማሪ እርከኖች ከተጫኑ በኋላ ተጨማሪ 240 ጠቅላላ ቶን እንድትሸከም የምስክር ወረቀት አገኘ። አሁን ይህ በባህር ዓለም ውስጥ ያልተለመደ እንዳልሆነ ልብ ሊባል ይገባል። ብዙ መርከቦች በወቅቱ በተቀመጠው ደረጃ የተገነቡ ናቸው እና ዓመታት እያለፉ ሲሄዱ ብዙ የመሸከም ችሎታ አላቸው ተብሎ መታሰብ ጀመረ። የሚያስገርመው ለሳውል እንደገና ሰርቲፊኬት ተሰጠ። አሁን ይህ ጉዳይ ኤፕሪል 15 2014 ምሽት ላይ ይወስደናል። ሁሉም በደቡብ ኮሪያ ውሃ ውስጥ ከአንድ ዓመት በላይ የሰሩ ናቸው። እንዳለመታደል ሆኖ በዚህ ጊዜ ውስጥ መርከቧን በሚመሩት ሰራተኞች ስንፍናና ቸልተኛነት ባህሪ የተለመደ እየሆነ በመምጣቱ የመጣው ነገር ከከፋው በላይ የከፋ ይሆናል። እንዲያውም ገዳይ የሆኑ ስህተቶች እየገቡ ነበር። ነገር ግን በ244ኛው ጉዞ በሚያዝያ 15 ቀን 2014 ነበር። ልክ እንደ ሁልጊዜው ተመሳሳይ መንገድ በመስራቱ ሁሉም ነገር ወደ አሰቃቂ ይወስደናል። የኢንቾንን ክፍል ከ443 ተሳፋሪዎች ጋር ማስወጣት የኤምቪ ሳውል ለመሸከም ከተመሰከረላቸው 921 ከግማሽ ባነሰ ተሞልቷል። እነዚህ 443 ተሳፋሪዎች 325 የዳንዋን የሁለተኛ ደረጃ ትምህርት ቤት ተማሪዎች ነበሩ። በኤምቪ ሳውል ላይ ብዙ የተሳሳቱ ነገሮች እንዳሉ በኋላ ግልጽ ይሆናል። የተሳፋሪዎች ቁጥር ዝቅተኛ ቢሆንም ከተመዘገበው ገደብ ከሁለት እጥፍ በላይ የሆነ ክብደት ተጭኖበታል። ይህም ከ2000 ቶን በላይ ተሸክሟል። ጭነቱ ከ987 ቶን 3 እጥፍ በላይ ደርሷል። ይህ ደግሞ ከመጠን በላይ ከሆነ የመርከቧን አለመረጋጋትና የስበት ማዕከል ላይ አሉታዊ ተጽዕኖ ይኖረዋል። በተጨማሪም ሁለት ተጨማሪ መንገደኞችና የጭነት መጨመር አቅም መጀመሪያ ከተነደፈው ያነሰ የተረጋጋ እንዲሆን አድርጎታል። አሁን ይህ ታንክ ብዙውን ጊዜ ይህንን ችግር ለመቋቋም ይረዳል። ከመርከቧ በታች ባሉ ትላልቅ ታንኮች ውስጥ የሚከማቸው ነው። ይህም የመርከቧን ስበት ማዕከል ዝቅ በማድረግ ክብደትና መረጋጋት ይጨምራል። ስለዚህ ይህ ምናልባት በጣም አስቂኝና አስገራሚ ሐሳብ አንዱ ነው። በነገራችን ላይ የመርከቡ የቀድሞ ካፒቴን የነበረው ሂን ነው። ቀደም ሲል የመርከቧ አለመረጋጋትና ደካማነት እየተባባሰ መጥቷል ሲል ተናግሮ ነበር። ግን በሚያሳዝን ሁኔታ ኩባንያው ጉዳዩን ከቁም ነገር ባይቆጥርም ችግሩን ከማስተካከል ይልቅ ቅሬታውን ከቀጠለ ከስራ እንደሚያባሩ ዛቱበት። ከክብደቷና ካለመረጋጋቷ ችግሮች በላይ
መርከቧ በመሪው ላይ ችግሮች ያጋጠሟት ይመስላል። ይህም የበለጠ ያልተረጋጋና በትክክል መንቀሳቀስ የማይችል ያደርገዋል። የቁጥጥር ሙከራዎች መርከቧ በጣም ከባድ እንደሆነችና ማሻሻያ ከተደረገ በኋላ የተረጋጋች ናት ተብሎ ትንታኔ ተሰጥቶ ነበር። ከዚህ በተጨማሪ በመርከቧ እስከነበሩ አብዛኞቹ ሰራተኞች ምንም አይነት ስልጠና እንዳልነበራቸው ለማወቅ ተችሏል። ስለዚህ እነዚህ ሁሉ ጉዳዮች በጣም አደገኛ ሁኔታን ለመፍጠር እንደሚችሉ መገመት ይቻላል። ሰራተኞቹና በመርከቡ ላይ ያሉት ሁሉም ሰዎች ከአደጋ ጋር ነበሩ ማለት ነው። ኤፕሪል 15 ቀን ምሽት 443 ተሳፋሪዎች፣ 33 የመርከቡ አባላት፣ 185 መኪናዎችና የተለያዩ ጭነት በድምሩ 2100 ቶን መርከቧ ይዛለች። ሳውል በመጨረሻ ሊሄድ ነው። ይህ የተለመደ ጉዞ ነበር። መርከቧ በሳምንት 3 ጊዜ ጉዞ ትፈጽማለች። እናም በእያንዳንዱ መንገድ የ13 ሰዓት ተኩል ጉዞ አድርጋለች። ከዚህ በፊት ከ240 ጊዜ በላይ ተጉዛለች። ሳውል የ69 ዓመት አዛውንት በሆነው በሊጆን ሲዩንግ ይመራል። እሱ በመደበኛው ካፒቴን ውስጥ ቆሞ ነበር እና ከዚህ በፊት በዚህ መንገድ ተጉዟል። ገና በማለዳው ምንም አይነት ችግር ሳይፈጠር አብዛኛውን ጉዞን አጠናቀቁ። አንድ ላይ ተጣምረው መርከቧን ለመምራት የሚረዳ ብቃት ባለው ሄልማማን እርዳታ አገኙ። ከጧቱ 2:46 ላይ በዋናው ጎል ውስጥ በሚንቀሳቀሱበት ጊዜ ከ2 ደቂቃዎች በኋላ ተጨማሪ 5 ዲግሪ ያዞረ። ግራ መጋባቱ የጀመረው እዚህ ጋር ነው። ሁለተኛ ትዕዛዝ ከተሰጠ በኋላ በ10 ዲግሪ መርከቡ መረጋጋት እንዲቀንስ ምክንያት ሆኗል። ዋናው መኮንን ትዕዛዙን በተሳሳተ መንገድ በመረዳት 5ቱን ዲግሪዎች ውድቅ ለማድረግ ጠየቀ። ሄልማማን ግን ተጨማሪ 5 ዲግሪ ጨምሯል። ይህም ጀልባው በ5 ሳይሆን በጠቅላላው 15 ዲግሪ እንድትመራ አድርጓል። ውጤቱ በ40 ሰከንድ ውስጥ ፈጣን የ15 ዲግሪ ማዞር ነበር። በሚያሳዝን ሁኔታ በዚህ ጊዜ ዋና ሰንሰለቶች ተንቀሳቅሰዋል። ይህ የበለጠ እየባሰ ይሄዳል። መርከቧ ወደ ወደቧ ጎን ሲዘዋወር ደህንነቱ ያልተጠበቀ ጭነት ከመርከቧ ወደ ሌላው እንዲወድቅ አስገደደው። በ2:50 ላይ 30 ዲግሪ ነበር እና በዚህ ጊዜ ሁሉም መኮንኖች በድልድዩ ላይ ነበሩ። ሞተሮቹ የመርከቧን የመንቀሳቀስ ችሎታ ለማስወገድ ቆመዋል። የራሱ ሞተር ክፍል ከዚያም የመርከቧ ቡድን እንዲተው ትዕዛዝ ነበር። በአሁን ጊዜ ሁሉም ተሳፋሪዎች ከቦታ ቦታ እንዳይንቀሳቀሱ በህዝብ ኢንተርኮም ላይ ማስታወቂያ ተሰጠ። በሁኔታው የተደናገጡ ተሳፋሪዎች በአጠቃላይ ይህን መመሪያ ታዘዋል። በተስፋፋው ፍርሃትና ግራ መጋባት መካከል መርከቧ አሁን በአስፈሪው ማዕዘን ላይ ተደግፋለች። እናም በዚህ ጊዜ ሳያውቁት መርከቧ መስጠም ጀመረች። በ2:55 ሳውል ለመጀመሪያ ጊዜ ጥሪውን ለኮሪያ የባህር ዳርቻ ጥበቃ አደረገ። መርከቧ በአደጋ ላይ እንዳለችና በምላሹም ሁኔታውን ለመገምገም የጥበቃ ጀልባ በፍጥነት ተልኳል። በ3:03 ደግሞ የመርከቧ ኩባንያ ተወካይ ከመቶ አለቃው ጋር በስልክ ተገናኝቷል። በሚቀጥሉት 35 ደቂቃዎች ውስጥ ለኩባንያው ተወካይ 5 ጊዜ በተጨማሪ ቪቴዝ በመባል የሚታወቀው ሳውል የመስጠም አደጋ እንደተጋረጠባቸው በአቅራቢያው ላሉ 2 መርከቦች ተነግሯቸዋል። ምንም እንኳን ከነዚህ መርከቦች ውስጥ አንዱ ከሳውል ጋር የእይታ ግንኙነትን ለማረጋገጥ ቅርበት ያለው ቢሆንም ሳውል በቀጥታ እርዳታ ለመጥራት ምንም ጥረት አላደረገም። በ3:07 የኤምቪ ሳውል መርከበኞች የባህር ዳርቻ ጥበቃን እርዳታ በይፋ ጠየቁ። እንዳለመታደል ሆኖ አሁን ላይ እየላኩ መሆናቸውን በማረጋገጥ ሁሉም ለጂንዶ ቪቴስ ሌላ መልእክት ልከዋል። የአደጋ ምልክቶች መታየት ከጀመረ 33 ደቂቃዎች አልፈዋል። የመርከቧ ሁሉም ተሳፋሪዎች ጃኬትና አንድ ልብስ እንዲለብሱ በባህር ዳርቻ ድጋፍ ታዘዋል። በዚህ ጊዜ ሰራተኞቹ የፔይ ስርዓት መበላሸቱን በትክክል ሪፖርት አድርገዋል። ግን የሚያስገርመው ነገር ግን ይህ ሁሉ ውሸት ነበር። ከዚህ በኋላ ካፒቴኑ መርከቡን ሊተው እንደሆነ ጠየቀና አንድ እርዳታ መጣ። የነፍስ አድን መርከቦች ከ1 ደቂቃ ባነሰ ጊዜ ውስጥ ፈጥነው ደረሱ። ይህን ሰዓት ካፒቴኑ ለራሱ ደህንነት ሲል መርከቡን ትቶ ሄደ። ይህ አሳዛኝ ነገር ነው። ካፒቴኑ መንገደኞችን የመጠበቅ ኃላፊነቱን ሁሉ ተወ። ልክ በቦታው እንደደረሰ የባህር ዳርቻ ጥበቃ ጀልባ 123 የአደጋ አዛዥ ሆኖ ተሾመ። በነገራችን ላይ በጣም እንግዳ ነበር። ምክንያቱም ይህ እውነታ ቢሆን ከሳውል ጋር ምንም አይነት ቀጥተኛ ግንኙነት አልነበራቸውም። በ3:00 ሳውል በአቅራቢያው ያሉ መርከቦች በሙሉ ለመርዳት ፈቃደኛ መሆናቸውንና ሁሉም የህይወት ጀልባዎች እንዲሰማሩ ታዟል። ከ8 ደቂቃዎች በኋላ ሁሉም ግንኙነቶች ጠፍተዋል እና የመርከቧ አንግል በጣም መጥፎ ከመሆኑ የተነሳ ከ100 በላይ ሰዎች በመፍራት ወደ ባህሩ ዘለሉ። በአሁን ጊዜ ሁሉም የመርከቧ አባላት
ይልማማን ጨምሮ ሁሉም መኮንኖችና ካፒቴኑ እንኳን ከ400 በላይ ንጹሃን ሰዎችን በመተው ጥለዋቸው ሄዱ። በተሳፋሪዎቹ መካከል ትርምስና ግራ መጋባት ከመቼውም ጊዜ በላይ ታይቷል። አንዳንዶች በፒ ማስታወቂያዎች እንደተጠየቁት በነበሩበት ቀርተዋል። ሌሎች ደግሞ በውሃ መስመሩና በራሳቸው መካከል ያለውን ያህል ርቀት በማስቀመጥ ወደ ላይ ወጡ። አንዳንዶች ለመዳን ተስፋ አድርገው ወደ ውሃ ውስጥ እየዘለሉ ይገኛሉ። በአሁን ጊዜ የደቡብ ኮሪያ ባህር ኃይል 2 ፓትሮል በመላክ ላይ ነበር። እየዋኙ አንዳንድ ተሳፋሪዎች በባህር ዳርቻ ጥበቃ ጀልባዎች ላይ ወጥተው ካፒቴን ፈሪውን ጥግ ላይ ያገኙት። ሁሉም የመዳን ጥረቶች ሊደረጉ የሚችሉት ወደ ባህሩ ለሚዘሉት ብቻ ነው እና በደርዘን የሚቆጠሩ ተሳፋሪዎች ውሃው ላይ እየዘለሉ ቢሆንም መስጠም ሲጀምር ግን ብዙዎች በነፍስ ውስጥ ተይዘዋል። ቀስ በቀስ ግን በእርግጠኝነት ወደ የውሃው ውስጥ መቃብሮች እየተጎተቱ ነው። በዚህ ቅዠት ውስጥ ብዙ ተሳፋሪዎች የጽሑፍ መልእክት ይልኩና ወደ ቤት ይደውሉ ነበር። በእርግጥ ቤተሰብና ዘመዶች በሚችሉት ቦታ ሁሉ ድጋፍ የሚሹ ዜናዎችን ለመስማት ተቸግረዋል። አሁን የመጀመሪያው መደበኛ ምላሽ ምንም እንኳን አደጋ ቢደርስበትም በመርከብ ውስጥ ያሉ ሁሉም ሰዎች ደህና መሆናቸውንና ሁሉም ሰው ይድናል የሚል ነበር። እነዚህ የሐሰት ዘገባዎች ቀኑን ሙሉ እስከ ቀጣዩ ጠዋት ድረስ ተደግመዋል። በውሃ ውስጥ ያሉ አስክሬኖች በድንገት ሲታወቁና ብዙ እውነታዎች ሲወጡ ግን አስደንጋጭ ቁጣና ተስፋ መቁረጥ ውስጥ ገቡ። ከቀኑ 7 ሰዓት ላይ መርከቧ 170 በህይወት የተረፉ ሰዎችን በማየት ሰጥማለች። ከመካከላቸው ግማሹን በንግድና በአሳ ማጥመጃ ጀልባዎች ማትረፍ ተችሏል። በ9:40 ላይ የአስቸኳይ ጊዜ አዋጅ ቢታወጅም የሰራዊቱ ልዩ የበጎ አድራጎት ክፍል የመጣው ከምሽቱ 2:30 በኋላ ነው። ዘግይቶ የመጣው ነፍስ አድን 110 አባላት ከ40 ጠላቂዎች ጋር ተሰማርቷል። ወደ አስከፊው እውነታዎች ስንመጣ ለመቀበል በጣም ከባድ የሆኑ ብዙ ተጨማሪ ነገሮች ነበሩ። መንግስት የቀረበለትን እርዳታ ደጋግሞ እንቢ ማለቱ ታውቋል። መንግስት ደካማ ወይም አቅመ ቢስ መስሎ ለመታየት አልፈለገም። ስለዚህ በራሳቸው ሰዎች ላይ መልካም ስም ለማግኘት ወሰኑ። ፕሬዝዳንት ፓርኪያን በከፍተኛ ሁኔታ ትኩረት ሰጥተው ነበር። ከክስተቱ በኋላ በመጀመሪያዎቹ ጥቂት ሰዓታት ውስጥ የትም እንዳልተገኙና በመኝታ ክፍላቸው ውስጥ ወጥመድ ውስጥ ገብተው እንደነበር በኋላ ላይ ተገልጧል። ለበለጠ ጠንካራ የማዳን እርምጃዎች ፍቃድ ለመስጠት ኃይልም ሆነ ስልጣን ነበራቸው። በማግስቱ 29 አውሮፕላኖችና 171 ጀልባዎች በነፍስ አድን ስራ ላይ የተሳተፉ ሲሆን በመጨረሻም ሲቪሎች ወደ ኦፕሬሽኑ እንዲገቡ ሲፈቀድላቸው ብቻ በቦታው ላይ የነበሩ ጠላቂዎች ከ40 ወደ 555 ከፍ ብለዋል። ምንም እንኳን የነፍስ አድን ስራ ሁሉ በጣም ዘግይቶ ቢመጣም ባለው መጥፎ የአየር ጠባይ ምክንያት ሁሉም ጥረቶች እንዲቆም ተገደደ። ቀናት ወደ ወራቶች ሲቀየሩ በመቶዎች የሚቆጠሩ አስክሬኖች በውሃ ውስጥና በዙሪያው ይገኛሉ እና በሚያሳዝን ሁኔታ ይህ ክስተት አሁንም የብዙ ሰዎችንም ህይወት ያጠፋል። በ6 ሳምንት የነፍስ አድን ዘመቻ 2 ጠላቂዎች ህይወታቸው አጥተዋል። አንደኛው በውሃ ውስጥ ንቃተ ህሊና በማጣቱና ሌላኛው በመርከብ መሰበር ምክንያት ነው። አሁንም ግን ይህ ሞት አላበቃም። ገና ብዙ ሞት መጣ። ሐምሌ 17 ቀን ሄሊኮፕተሩ 5 የእሳት አደጋ ተከላካዮችን ይዞ ከቦታው በመነሳት በአንድ ህንጻ ላይ ተከሰከሰ። በእውነቱ ይህ አሳዛኝ ክስተት መቼ ነው የሚያቆመው? ይህ ክስተት በአጠቃላይ የ306 ሰዎችን ህይወት ቀጥፏል። 299 ተሳፋሪና ጠላቂዎች ሲሆኑ 5ቱ ደግሞ የአደጋ ጊዜ ሰራተኞች ናቸው። ሌላው 5 ሰዎች ደግሞ የደረሱበት አልታወቀም። ፕሬዝዳንት ፓርክ በመጨረሻ ስለ አደጋውና የሀገሪቱ ቁጣ በመንግስት ላይ ስለነበር ለህዝቡ ሐሳባቸውን ሲናገሩ በእንባ ነበር። ሁሉም ሰው ለሚሰማው ስቃይና ሐዘን ህዝቡን ይቅርታ ጠይቃለሁ። እናም እንደ ፕሬዝዳንት እኔ ተጠያቂ መሆን ነበረብኝ አሉ። የ69 ዓመቱ ካፒቴን ሊ አዝናለሁ እና ምንም የምል የለኝም ሲል ተናግሯል። ካፒቴን ሊ ጆንግሱክ የእድሜ ልክ እስራት ተፈርዶበታል። የመጀመሪያው የባህር ዳርቻ ጥበቃ መርከብ ካፒቴን ኪም ቸልተኛ በመሆኑ 4 ዓመት ተፈርዶበታል። 13 ሌሎች የመርከቡ አባላት ከ18 ወር እስከ 12 ዓመት የሚደርስ ቅጣት ተቀጥተዋል። የቾንጋ ኢንጂን ማሪን ባለቤት ነው ተብሎ የሚታሰበው ዩባንጊዩን የተባለ ሰው የእስር ማዘዣ ተሰጥቶት ነበር። ነገር ግን መጀመሪያ ላይ ሊገኝ አልቻለም። በ2014 አስክሬኑን በሜዳ ላይ ተገኝቷል። በፕሬዝዳንት ፓርክ ውስጥ ብዙ ድክመቶች ቢኖሩም የባህር ዳርቻ ጥበቃን በማፍረስ ስራውን ለብሔራዊ የአደጋ ጊዜ ደህንነት ኤጀንሲ ልታስተላልፍ ቃል ገብታለች። በቀጣይም በኩባንያዎች መካከል
ያለውን ሙስናና ቁጥጥር ሊደረግባቸው በሚገቡ አካላት ፈልጎ እንደሚያስወግድ ቃል ገብታለች። በዋናነት ለደህንነት ወጪ ትርፍ ፍለጋን ለማጥፋት መሞከር በራሷ በኩል የፕሬዝዳንት ፓርክ ዝና በአደጋው ምክንያት ትልቅ ስኬት አግኝታለች እና ለራሷ የፖለቲካ አቋም ጥሩ ሆኖላት ነበር። ግን ከጊዜ ወደ ጊዜ ተጨማሪ ቅሌቶች እየከበቧት ሲሄዱ በመጨረሻ በ2017 ተገለለች። እንደ ሳውል ያሉ ማናቸው ማሳዛኝ ሁኔታዎች ተከትሎ ሁላችንም ለምን እንደዚህ እንደሆነ ለመረዳት እየሞከርን ነው። በእርግጥ ምርመራዎችና ዘገባዎች የተሻለ ሐሳብ እንድናገኝና ባለሙያዎች የተሻለ ንድፈ ሐሳቦችን እየሰጡ ናቸው። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን አጋሩኝ። ላይክ እንዲሁም አዲስ ሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።